ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ ካነሳነው አቡነ በርናባስ የተናገሩትን ሁሉንም ነገር መዳሰስ በጣም አስፈላጊ ነገር ነው። ቁልፍ ሐሳቦች ናቸውና የግድ ምላሽ ያስፈልጋቸዋልና እንግዲህ አሁን ደግሞ በቅዱስ ቁርባን ወይም በጌታ እራት ዙሪያ የተናገሩት ነገር አለ አቡነ በርናባስ። ስለዚህ እስቲ እሳቸው ያሉትን እንስማና ከዛ በኋላ በዚህ ዙሪያም ደግሞ ተገቢውን የሆነውን ምላሽ እንደ እግዚአብሔር ቃል እሰጣለሁ ማለት ነው። ወደ ቪዲዮ መልሳችኋለሁ። ተባረኩ፣ ተከታተሉ። ህብስቱን አንስቶ ስጋዬን ይመስላል። የስጋዬ መታሰቢያ የስጋዬ ምልክት ነው አይደለም ያለው፣ ስጋዬ ነው ነው። ወይኑንም አንስቶ ይህ ደሜ ነው፣ የደሜ ምልክት የደሜ ምሳሌ አይደለም ያለው፣ ደሜ ነው ለአዲስ ኪዳን የኃጢአት ስርየት ይሄን ሰጥቻችኋለሁ። ለአዲስ ኪዳን የኃጢአት ስርየት ኢየሱስ የሚለው ስም የሞት መድኃኒት ደግሞ ታዘዘ። ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበርክ። በቃልም ቢሆን በሥራ የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት። ስለዚህ አዲስ ኪዳን ታቦታችን ለሥጋው ደግሞ ክብር በኢየሱስ ክርስቶስ ስም ነው። አሁን ታቦታቱ ዓላማቸው የሥጋው ደግሞ የክብር ዙፋን መሆን ነው። በላዩ ላይ የተጻፈው የምንሰግድለት ጉልበቱን ሊንበርከክለት የተባለው የኢየሱስ ክርስቶስ ስም ነው። እሺ፣ እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። እንደሰማችሁት እንግዲህ አቡነ በርናባስ በህብስቱና በወይኑ ዙሪያ የተናገሩት ነገር አለ። ህብስቱን አንስቶ ስጋዬን ይመስላል፣ የስጋዬ መታሰቢያ የስጋዬ ምልክት አይደለም ያለው፣ ስጋዬ ነው ያለው። ወይኑንም አንስቶ ይህ ደሜ ነው፣ የደሜ ምልክት የደሜ መሳሪያ አይደለም ያለው፣ ደሜ ነው ያለው። ለአዲስ ኪዳን የኃጢአት ስርየት ይሄ ነው፣ ሰጥቻችኋለሁ ለአዲስ ኪዳን የኃጢአት ስርየት። ስለዚህ አሁን ኦርቶዶክስ አሁን ላይ የምታቀርበው ህብስትና ወይን ለኃጢአት ስርየት የተሰጠ ነው ማለታቸው ነው። አዎ። ስለዚህ ከዚህ አንጻር ታቦቱን የሥጋው ደሙ መፈተቻ የምናደርገው በዚህ ምክንያት ነው አባባላቸው። ነገር ግን አቡነ በርናባስ ያለዩት አንድ ነገር አለ። በዘላለም መንፈስ የቀረበውን መስዋዕትና ለመታሰቢያ አድርጉት ብሎ ጌታ ኢየሱስ ክርስቶስ የተናገረውን በጸሎተ ሐሙስ ያቀረበውን ህብስትና ወይን ለይተው አላወቁም። ስለዚህ በዚህ የቪዲዮ ምላሽ ይህንን እውነት ለይተው እንዲያውቁ ነው ዛሬ ለመናገር የምፈልገው። አዎ እውነት ነው፣ የአዲስ ኪዳን ደሜ ነው ስጋዬ ነው ብሎ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 22 ቁጥር 14 እስከ 23 ማንበብ ትችላላችሁ። አጭር ጊዜ ስለሆነ ነው። ስጋዬ ደሜ ነው ብሏል። ነገር ግን ምን አድርጉት ነው ያላቸው? ለመታሰቢያ አድርጉት። እንጀራንም አንስቶ የሉቃስ 22 19 ላይ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት ሲላቸው እንመለከታለን። ስለዚህ በጸሎተ ሐሙስ የሰጠው ስጋና ደም ለመታሰቢያ የሆነ ስጋና ደም ነው። ስለዚህ የክርስቶስ ኢየሱስ አማኞች የሆኑ በሙሉ ለመታሰቢያ አድርገው የጌታን እራት ይከፋፈላሉ ማለት ነው እና በመታሰቢያነት እንጂ በኃጢአት ስርየት አምጪነት አይደለም ህብስቱንና ወይኑን የሚከፋፈሉት። አዎ ለይተው አውቀዋል። በዘላለም መንፈስ የቀረበውን መስዋዕትና ለመታሰቢያ አድርጉት የተባለውን ለይተው አውቀዋል። አልተምታታባቸውም። ኦርቶዶክስ ግን ለይታ አላወቀችም እና እዚህ ጋር ምንም እንኳን ስጋዬ ደሜ ነው ቢልም ለመታሰቢያ አድርጉት ብሎ ምን ብሏል? ተናግሯል። ክብር ለእግዚአብሔር ይሁን። እንደገናም ጳውሎስ ደግሞ ይህንን አጠናክሮ ጳውሎስ ራሱ ለመታሰቢያ አድርጉት ሲል እናያለን ማለት ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ለመታሰቢያ አድርጉት ብሏል። አዎ
ላለማንበብ ጊዜ ስለሚያንሰኝ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 26 ሄዳችሁ ማንበብ ትችላላችሁ። አዎ ጽዋውንም ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ለመታሰቢያ ነው የምናደርገው። አዎ ወንጌላውያን አማኞች እሁድ በወር አንድ ጊዜ ሊሆን ይችላል፣ በ15 ቀን አላቅም፣ ለመታሰቢያ አድርገው ህብስቱንና ወይኑን ይከፋፈላሉ። አንዱን እንጀራ ሲበሉ ከአንዱ ከክርስቶስ ጋር ህብረት ያደርጋሉ። አንዱን ጽዋ ሲጠጡ ከአንዱ ከክርስቶስ ጋር ህብረት ያደርጋሉ። እርስ በርስ ደግሞ ህብረት ያደርጋሉ ማለት ነው። ህብረታቸውን የሚገልጡበት፣ አንድነታቸውን የሚገልጹበት ነው ማለት ነው። እንደ ቃሉ ነው ያደረጉት። አዎ እና በዘላለም መንፈስ የቀረበው መስዋዕት ግን ከዚህ የተለየ ነው። ሄደን መጽሐፍ ቅዱሳችንን ስናጠና ዕብራውያን 9:11 እስከ 14 ላይ በዘላለም መንፈስ እንደቀረበ የክርስቶስ መስዋዕት፣ ያ የዛሬ 2000 ዓመት የተሰዋው መስዋዕት በዘላለም መንፈስ የቀረበ መስዋዕት እንደሆነ መጽሐፍ ቅዱሳችን ግልጽ አድርጎ ይናገራል። ላነብላችሁ እችላለሁ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ዕብራውያን 9:11 እስከ 14 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ሊቀ ካህናት ሆኖ በምትበልጠዋ በምትሻለዋ በእጆችም ባልተሰራች ማለት ለዚች ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ በፍየሎችና በጥጆች ደም አይደለም፣ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የዘላለምን ቤዛነት አግኝቶ ነው የገባው አንድ ጊዜ በማቅረብ ያንን መስዋዕት። ስለዚህ በፍየሎችና በጥጆች ደም አይደለም ብሎ ይናገራል። የኮርማዎች የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ያው እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል። ስለዚህ ሕሊናን ነው የሚያነጻው የክርስቶስ ደም። የሥጋ መንጻትን አይደለም የሚሰጠን፣ ሕሊና ታጠበ ማለት ንጹሕ ማንነት አገኘን ማለት ነው እና በዘላለም መንፈስ የቀረበ ነው። እንደገና ደግሞ አንድ ጊዜ በማቅረብ አንድ ጊዜ የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች በኮርማዎች ደም አይደለም ብሎ ይናገራል። እና የዘላለም ቤዛነት ነው የተገኘው በኢየሱስ መስዋዕት፣ በኢየሱስ ደም። እንደገና ደግሞ አንድ ጊዜ በማቅረብ ነው ፈጽሞ የተቀደስ ነው። በዘላለም መንፈስ የቀረበ ስለሆነ ዛሬም ትኩስ ነው። ወደ ኢየሱስ ስንመጣና ሸክማችንን ለኢየሱስ ስንሰጥ ትኩስ ነው። የልጁ ደም ያነጻናል። ከህሊና ክስ ነፃ ያደርገናል። ሳይኪያትሪስቶች እኛን ማንጻት አይችሉም። ከህሊና ክስ ውሃ ብንረጭ ሄሶፕ ብንረጭ መንጻት አንችልም። በክርስቶስ ደም ግን ህሊናችን ውስጥ እየከሰሰን ያለው በደልና ኃጢአት ይነጻል ማለት ነው እና ወደ ኢየሱስ መተን መንጻት እንችላለን። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ ስላለን ማለት ነው ማቴዎስ 11:28 ላይ። እንደገና ደግሞ ዕብራውያን 10:12 እስከ 18 ሄዳችሁ ብትመለከቱ አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ብሎ መጽሐፍ ይናገራል። አንድን መስዋዕት የዛሬ 2000 ዓመት ሲያቀርብ ለዘላለም ነው ያቀረበው። በዘላለም መንፈስ ነው ያቀረበው። ከዛ በኋላ በእግዚአብሔር ቀኝ እንደተቀመጠ ነው መጽሐፍ የሚነግረን። የኃጢአት ስርየት ባለበት ከእንግዲህ በኋላ መስዋዕት ማቅረብ የለም ነው የሚለን። ክብር ለእግዚአብሔር ለአምላካችን ይሁን። እንደገና ደግሞ የኢየሱስ ክርስቶስን ሥጋ አንድ ጊዜ በማቅረብ ፈጽሞ ተቀድሰናል ብሎ ዕብራውያን 10:10 ላይ ይናገራል። ክብር ለእግዚአብሔር ይሁን። ይህንን እንግዲህ